ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎች አስቀድመን እንጀምራለን። ፕሬዚዳንት ኢሳያስ አፈወርቂ የውጭ ኃይሎች ወደ ቀይ ባህር ቀጠና መጋበዝ ችግር መጋበዝ ነው ካሉ ሳምንት ባልሞላ ጊዜ ውስጥ አሰብ ለውጭ ኃይሎች ተላልፋ ጸጥታና የወታደራዊ ቤዞችና ሎጂስቲክ ማዕከልቱን የሚል ቆምጨጭ ያለ ጥያቄ አዲ አሎ ቤተ መንግሥት አንኳኩቶ ገብቷል። ጥያቄው የወጣው ከራሱ የሻዕቢያ ደጋፊዎች መሆኑ ደጋግሞ ለኢሳያስ አፈወርቂ ያልታሰበ ነው የተባለ ሲሆን ሁኔታው ኤርትራ አሰብን በኃይልም በዲፕሎማሲም ከኢትዮጵያ የማዳን አቅም እንደሌለው ማሳያ ነው እየተባለ ይገኛል። ከአስመራ የተሰማውን ጥብቅ መረጃ ይዘናል። ወዲህ ደግሞ ፕሮፌሰር ብርሃኑ ነጋ ዳውን የሚል ተቃውሞ እንደበረታባቸው የተነገረ ባለበት ወቅት ዩኒቨርሲቲዎች ሊዘጉ እንደሚችሉ ጥብቅ መረጃ ወጥቷል። ይህንን ጨምሮ ስለ አዲሱ ማርበርግ ቫይረስ በሽታ ከጤና ሚኒስቴር አሁን የተሰጠውን መግለጫ አክለንበት በዝርዝር ይዘን ተገኝተናል። በመጀመሪያም በወደብ ጉዳይ አንዋጋም በሚል ከህዝቡ ዘንድ ያልታሰበ ተቃውሞ የገጠመውና በሰራዊቱ ጥራት መተማመን አቅቶት የቤት ለቤት አፈሳ ስራው ያደረገው የኢሳያስ አፈወርቂ መንግስት ከምሁራኑ ከዲያስፖራ በኩል በጦርነት አሰብ ማዳን አትችልም የሚል መርዶ ደርሶበታል። አሁን ከኢሳያስ አፈወርቂና ከሻዕቢያ ወታደራዊ አዛዦች በቀር በጦርነት አሰብን ማስቀረት እንደማይቻል አብዛኛው የኤርትራዊ ገብቶታል። ለዚህም ይመስላል ወጣቱ በወደብ ማስጠበቅ ሰበብ እሳት ውስጥ ገብተን ለኢሳያስ አፈወርቂ የማይረካ የስልጣን ፍቅር መስዋዕት መሆንና አንፈልግም በሚል ሀገሩን ጥሎ በባህርና በበረሃ እየተሰደደ ሲሆን በውጭ ያለውና የተሻለ የመናገር ነጻነት ያለው ደግሞ አሰብ የኢትዮጵያ አንጡራ ሀብት መሆኗ እናውቃለን። በአሰብ ጉዳይ ጦርነት ቀስቃሾች ወጣቶችን አታስጨርሱ የሚል ግፊት እየተደረገ ይገኛል። ከውስጥ በዝምታ ተቃውሞ፣ ከውጭ አይን ባወጣ ግልጽ ትችትና ሙግት የበረታበት የኢሳያስ አፈወርቂ አገዛዝ አሰብን መልሶ ለማልማት አስቤያለሁ የሚል ፕሮፓጋንዳ እየነዛ ወጣቱ ወደ ጦርነት እንዲቀላቀል እየቀሰቀሰ ቢሆንም ከታማኝ ጠበቆችና ደጋፊዎቹ ግን ጦርነቱ አያድነንም፣ ከጦርነቱ ባለፈ ሌላ መፍትሄ መፈለግ ይሻላል ሲሉ እንቅጩን ነግረውታል ነው የተባለው። ይህው የሻዕቢያ ታማኞች የመፍራሄ ሐሳብ ኤርትራ በጦርነቱ በዲፕሎማሲውም ግንባታ ዘምታ ኢትዮጵያ ማሸነፍና ወደቡ እርሷ አድርጋ መቀበል እንደማትችል ያረጋገጠ ሲሆን ኤርትራውያኑም በአሰብ ላይ ያላቸው ተስፋ እየተሟጠጠ ስለመሆኑ አመልካች ነው እየተባለ ይገኛል። ከሰሞኑ በካይሮ በነበራቸው ቆይታ ከግብፁ ሚዲያ ጋር በነበራቸው ቃለ ምልልስ ሀያላን ሀገራት ወደ ቀይ ባህር እጃቸው እንዳያስገቡ ማድረግ አለብን፣ ለአሜሪካም ለአውሮፓም ህብረት ለቻይናም ይሁን ለሩሲያ የጦር ሰፈር በዚህ ቀጠና ላይ እንዲገቡ መፍቀድ የለብንም ሲሉ የተደመጡት ኢሳያስ አሁን ከታማኝ ደጋፊዎቻቸው ጭምር አሰብ ከዚህ በኋላ ለወታደራዊ አገልግሎት ካልሆነ ለንግድ እንቅስቃሴ የሚሆን ምንም ጠቀሜታ የለውም፣ ስለዚህ አካባቢውን የጦር ቀጠና አድርገውና ለሀያላን አሳልፈን ከመስጠት ውጭ አማራጭ የለንም የሚል ያልተጠበቀ ምክር ደርሷቸዋል። ሁለተኛው ምርጥ ስትራቴጂካዊ አማራጭ በሚል ለሻዕቢያ የተላከው ይሄው ምክር ሀሳቡ ወደ ፖለቲካዊና ስትራቴጂካዊ ጠቀሜታ አለው። ነገር ግን ወደ ዘመናዊ የንግድ ወደብ መቀየር በመቶ ሚሊዮኖች የሚቆጠሩ ዶላር የሚጠይቅ ከመሆኑና ይህም ግዙፍ ሀብት ኤርትራ ወቅታዊ የፋይናንስ አቅም በላይ በመሆኑ እንደዚህ አይነት ሐሳብ ማሰብ ከቅዠት ውጭ እውን ሊሆን አይችልም። ምክንያቱም ወደቡ መልሶ ቢለማ እንኳ ኢንቨስትመንቱን ለመመለስ ብቸኛው ዋስትና ወደፊት በሚወጣው የኢትዮጵያ አስመጭና የውጭ ትራፊክ ስለሆነ በዚህ ፕሮጀክት ላይ መተማመን ሀገሪቱን ለአላስፈላጊ አደጋ ያጋልጣል ሲሉ የአሰብ ወደብ ያለ ኢትዮጵያ ተሳትፎ እዚህ ግባ የማይባል ኢኮኖሚያዊ ጠቀሜታ የሌለው መሆኑን ግልጽ አድርጓል። ኤርትራ አሰብን እንደ ዘመናዊ የንግድ መደብ ለማደስ ከሚያደርጉ ማንኛውም ሙከራ ከረጅም ጊዜ በፊት ትኩረት የሚሹ ሌሎች አፋጣኝ ሀገር ውስጥ ቅድሚያ የሚሰጣቸው ጉዳዮች አሏት የሚለው የኤርትራዊ ምክር ከዚህም በላይ የኢትዮጵያ ባለስልጣን ሉዓላዊ የቀይ ባህር መዳረሻ ላይ ያላቸው ፍላጎት ከንግድ ይልቅ ከባህር ኃይል ጋር የተቆራኘ በመሆኑ አሰብ ለኢኮኖሚ ኮሪደርነት የማልማት ሐሳቡ የበለጠ የማይታሰብ ያደርገዋል እያሉ ሲቀጥል ይህንን ጉዳይ ለማቅለልም አሰብ ላይ የንግድ ሞዴል ከመከታተል ይልቅ በቀይ ባህር ውስጥ ስትራቴጂካዊ ፍላጎቶችን ከሚጋራ የክልል አጋሮቻችን ጋር በመተባበር ወታደራዊና የሎጂስቲክ ማዕከል ልትሆን ትችላለች ሲል ጠቁሟል። ግብጽ እና ከሳውዲ አረቢያ የራሳቸው ስፍራ ከተሰጣቸው ወታደራዊ አጋርነት ያለምንም ማመንታት ይቀላቀላሉ የሚል መነሻ ሐሳብ የሚጨምረው ሂሳባዊ ኢንቨስትመንት ምክር ሐሳብ አሰብን እንደ ጅቡቲው ታጅራ ወደብ ለውጭ ኃይሎች አሳልፎ መስጠትን አማራጭ የሌለው መፍትሄ አድርጎ የሚያቀርብ ነው። ይህ አካሄድ የህዝብ ፋይናንስን ሳያደናቅፍ ሊገኝ የሚችል ገቢ ከማግኘቱም በላይ
የኢትዮጵያ መሪዎች ዓለም አቀፍ ሕግን የሚጻረሩ እና የኤርትራን ሉዓላዊነት የሚጠረጥሩ የማስፋፊያ ትርካዎች ማሰራጨታቸውን በሚቀጥሉበት በዚህ ወቅት የኤርትራን የመከላከያ አቋም ያጠናክራል ሲልም መክሯል። አሰብን ወደ ጠንካራ ወታደራዊ ሀብት መቀየር የሀገሪቱ ድንበሮች ለድርድር የማይቀሩ መሆናቸውን ግልጽ ያደርጓል የሚለው ምክረ ሀሳብ እንዲህ አይነቱ የፖሊሲ ለውጥ ኤርትራ የባህር ዳርቻውን እንድትጠብቅ በባብ አል-ማንዳብ ኮሪደር ውስጥ ያለውን ደህንነት እንደሚያሻሽል እና የወደፊት እንቅስቃሴዎች አደጋ እንደሚቀንስ ይታመናል። መንግስታችን በእጁ ስር የበለጠ ውጤታማ እቅድ ከሌለው በስተቀር የወደፊት እጣ ፋንታውን በብሔራዊ ደህንነት ጥቅሞች ላይ የሚያስተሳስር እንዲህ አይነቱን ተጨባጭ አማራጭ እንደገና ለማጤን ጊዜው አሁን ነው ሲልም አጥብቆ መክሯል። ቀጣይ በጤና ሚኒስቴር አንድ ተጨማሪ ሰው በማርበርግ ቫይረስ በሽታ መያዙ አስታወቀ። የአፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሰብ የቅድመ ቁጥጥር ስራ ጀመሩ። በደቡብ ኢትዮጵያ ክልል ጅንካ ከተማ በተከሰተው ማርበርግ ቫይረስ አንድ ተጨማሪ ሰው መያዙን ጤና ሚኒስቴር አስታወቀ። ሚኒስትሩ ትላንት ህዳር 9 ቀን 2018 ዓ.ም 9 የላብራቶሪ ምርመራ ተደርጎ አንድ ሰው በቫይረሱ መያዙን ማረጋገጡን ገልጿል። በዚህም አጠቃላይ በማርበርግ ቫይረስ የተያዙ ሰዎች ቁጥር 4 ደርሷል ብሏል። ጤና ሚኒስትሯ ዶክተር መቅደስ ዳባ የቫይረሱ ምልክት ታይቶ ባቸው ህይወታቸው ካለፈ 6 ሰዎች መካከል 3ቱ ሰዎች የሞቱት በቫይረሱ መሆኑን ህዳር 8 ቀን በሰጡት መግለጫ ገልጸዋል። ይህ በእንዲህ እንዳለ የማርበርግ ቫይረስ በሽታ በመከላከል እና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን አምባሳደር ኤርቭ ማሲንጋ ገልጸዋል። አምባሳደሩ ይህን የገለጹት በኢትዮጵያ በተከሰተው የማርበርግ የቫይረስ በሽታ አጠቃላይና ፈጣን ምላሽ መስጠት ዙሪያ የጤና ሚኒስትር ዶክተር መቅደስ ዳባ ጋር ትላንት በተወያዩበት ወቅት ነው። ዶክተር መቅደስ የበሽታውን የላብራቶሪ ምርመራ፣ ከታማሚዎች ጋር የነበሩ ንክኪዎች ክትትል፣ የአደጋ ዝግጁነት እና የማህበረሰብ ተሳትፎን ጨምሮ አስቀድሞ የተተገበሩ ዘርፈ ብዙ እርምጃዎችን አብራርተዋል። የዩናይትድ ስቴትስ መንግስት በኢትዮጵያ አምባሳደር ማሲንጋ በበኩላቸው የኢትዮጵያን ጠንካራና ወቅታዊ እርምጃ አድንቀዋል ሲል ሚኒስቴር በማህበራዊ ትስስር ገጹ አመልክቷል። በተያያዘ ዜና በኢትዮጵያ የማርበርግ ቫይረስ በመከሰቱን ተከትሎ አፍሪካ ሀገራት ዜጎቻቸው ጥንቃቄ እንዲያደርጉ በማሰብ የቅድመ ቁጥጥር ስራዎች ማከናወን ጀምረዋል። ደቡብ ሱዳን ጤና ሚኒስቴር በኢትዮጵያ የተከሰተው ማርበርግ ቫይረስ ወደ ሀገሪቱ እንዳይገባ አስፈላጊውን የክትትልና የቁጥጥር ስራ እየሰራ ይገኛል ብሏል። በሀገሪቱ ቫይረሱ ለመከላከል የቅድመ ጥንቃቄ እርምጃዎች አስቀድሞ መጀመራቸውን የተገለጸ ሲሆን በኢትዮጵያ ድንበር አካባቢዎች በተደጋጋሚ በሚደረጉ እንቅስቃሴዎች ምክንያት ካፓኤል፣ ምስራቅ ፒቦር፣ ፓቻላ እና አካቦን ከፍተኛ ስጋት ያለባቸው ወረዳዎች መሆናቸው ለይቷል ተብሏል። በተጨማሪ ኬንያና ጋና ከፍተኛ ቁጥጥር እንዲደረግ ማሳሰቢያ አውጥተዋል። ኬንያ በተለይ በመርሳቤት እና ቱርካና አካባቢ የክትትል ስራዎችን ለማድረግ እየጣረች እንደሆነ ተገልጿል። የጋና ጤና አገልግሎትም የቅድመ መከላከያ ዝግጅት ስራዎች እየተከናወኑ መሆኑን እና የ24 ሰዓታት ክትትል እየተደረገ መሆኑን አስታውቋል። በቀጣይ መረጃ ፕሮፌሰር ብርሃኑ ነጋ ዳውን የሚለውን ተቃውሞ በርትቶባቸዋል። ለብልጽግና ሰለባ አላችሁ በሚል በደጋፊዎቻቸው ጭምር የሚታሙት ፕሮፌሰር ከዩኒቨርሲቲ ተማሪዎች እስከ ኢትዮጵያ እስልምና ጉዳዮች አጠቃላይ ምክር ቤት ሙግት በርትቶባቸዋል። ፕሮፌሰር ብርሃኑ ነጋ የዩኒቨርሲቲ ተማሪ ተቃውሞ ከስልጣን እንዲለቁ እየተጠየቁ ባለበት አጋጣሚ ሙስሊሙን ከትምህርት እየገፉ ነው የሚል ከባድ ወንጀል አቅርቦባቸዋል። ከሰሞኑ የዩኒቨርሲቲ ተማሪዎች 1 ዓመት በነጻ የማስተማር አገልግሎት እንዲሰጡ አዲስ መመሪያ መረቀቁን ተከትሎ የተማሪዎች ተቃውሞ ዛሬም የቀጠለ መሆኑ ሲነገር ከደቡብ እና ኦሮሚያ የጀመረው ተቃውሞ ዛሬ አማራ ክልል ዩኒቨርሲቲዎች መድረሱ ተሰምቷል። የተማሪዎች ተቃውሞ መበርታቱ ተከትሎ ታዲያ ትምህርት ሚኒስቴር ውሳኔውን ያጠፋል ወይስ በውሳኔው ጸንቶ ይቀጥልበታል የሚለው ጉዳይ እያነጋገረ ባለበት ወቅት ሌላ ትኩሳት ብቅ ብሏል። እሱም በአንዳንድ ዩኒቨርሲቲዎች የጸጥታ ማስከበር ስራ ላይ የተሰማሩ የፌዴራል ፖሊስ አባላት ተቃውሞን ለማስቆም በሚል የወሰዷቸው የኃይል እርምጃዎች ተማሪዎችንና ወላጆች ማስቆጣቱ የተነገረ ሲሆን ቀጣይም ዩኒቨርሲቲዎች ሊዘጉ ይችላሉ የሚል ስጋት መፍጠሩ ነው እየተነገረ የሚገኘው።